ኦሪት ዘፍጥረት ምዕራፍ አንድ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑ ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጥዋትም ሆነ አንድ ቀን። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከልም ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈርም በታችና ከጠፈር በላይ ያሉትንም ውኆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጥዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለው ውኃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውኃው ማከማቻውንም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሣርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራውን ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጥዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታት ይሁን። በምድርም ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሠለጥን፣ ትንሹም ብርሃን በሌሊት እንዲሠለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሠለጥኑ ብርሃንንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጥዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውኃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆችን አንበሪዎችን፣ ውኃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾችን ሕያዋን ፍጥረታትን ሁሉ እንደ ወገኑ የሚበርሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባሕርንም ውኃ ሙሉአት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጥዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌአችን እንፍጠር፣ የባሕር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ያሉ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባሕርንም ዓሦች እና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ፣ የዛፉንም ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁናችሁ። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ።
ማታም ሆነ ጥዋትም ሆነ ስድስተኛ ቀን። ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ሠራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሠራው ሥራ ሁሉ ዐረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ ዐርፎአልና። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበር፣ እግዚአብሔር አምላክ በምድር ላይ አላዘነበም ነበርና። ምድርንም የሚሠራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምሥራቅ በዔድን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከዔድን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር። የአንደኛውም ወንዝ ስም ፊሶን ነው፣ እርሱም ወርቅ የሚገኝበትን የኤውላጥስ ምድርን ይከብባል። የዚያም ምድር ወርቅ ጥሩ ነው፣ ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ግዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከብባል። የሦስተኛውም ወንዝ ስም ጤግሮስ ነው፣ እርሱም በአሦር ምሥራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በዔድን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደ ጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርስዋ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ዕራቁታቸውን ነበሩ፣ አይተፋፈሩም ነበር። ኦሪት ዘፍጥረት ምዕራፍ 3 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኰለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዞአልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉም ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባልዋም ደግሞ ሰጠችው፣
እርሱም ከእርስዋ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ዕራቁታቸውን እንደ ሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ዕራቁቴንም ስለ ሆንሁ ፈራሁ፣ ተሸሸግሁም። እግዚአብሔርም አለው ዕራቁትህን እንደ ሆንህ ማን ነገረህ? ከእርሱ እንዳትበላ ካዘዝሁህ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርስዋ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድር ነው አላት። ሴቲቱም አለች እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኰናውን ትቀጠቅጣለህ። ለሴቲቱም አለ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ዛፍም በልተሃልና ምድር ከአንተ የተነሣ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርስዋ ትበላለህ። እሾህንና አሜከላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበትም መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱም የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከዔድን ገነት አስወጣው፣ የተገኘበትንም መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በዔድን ገነት ምሥራቅ አስቀመጠ። ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ፀነሰችም፣ ቃየንንም ወለደች። እርስዋም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኵራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቈረ። እግዚአብሔርም ቃየንን አለው ለምን ተናደድህ? ለምንስ ፊትህ ጠቈረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃድዋም ወደ አንተ ነው፣ አንተ ግን በእርስዋ ንገሥባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሣበት፣ ገደለውም። እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ እኔ ነኝ አለውም። ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፍዋን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይልዋን አትሰጥህም፣ በምድርም ላይ ኰብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት።
እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድርም ላይ ኰብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከዔድን ወደ ምሥራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ፀነሰችም፣ ሄኖሕንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖሕ አላት። ሄኖሕም ጋይዳድን ወለደ። ጋይዳድም ሜኤልን ወለደ። ሜኤልም ማቱሣኤልን ወለደ። ማቱሣኤልም ላሜሕን ወለደ። ላሜሕም ለራሱ 2 ሚስቶችን አገባ። የአንዲቱ ስም ዓዳ የሁለተኛይቱ ስም ሴላ ነበረ። ዓዳም ያባልን ወለደች። እርሱም በድንኳን የሚቀመጥ የዘላኖች አባት ነበረ። የወንድሙም ስም ዮባል ነበረ። እርሱም በገናንና መለከትን ለሚይዙ አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሠራውን ቱባልቃይንን ወለደች። የቱባልቃይንም እኅት ናዕማ ነበረች። ላሜሕም ለሚስቶቹ ለዓዳና ለሴላ አላቸው፣ እናንተ የላሜሕ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጕልማሳውን ለቍስሌ ብላቴናውንም ለመወጋቴ ገድዬዋለሁና ቃየንን 7 እጥፍ ይበቀሉታል፣ ላሜሕን ግን 77 እጥፍ። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ። ኦሪት ዘፍጥረት ምዕራፍ 5 የአዳም የትውልዱ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 707 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይናንም ወለደ። ሄኖስም ቃይናን ከወለደ በኋላ የኖረው 715 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ የኖረው 740 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ።
ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ላሜሕንም ወለደ። ማቱሳላም ላሜሕን ከወለደ በኋላ የኖረው 782 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜሕም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ሥራችን ይህ ያሳርፈናል ሲል ኖኅ ብሎ ጠራው። ላሜሕም ኖኅን ከወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ላሜሕም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖኅም የ500 ዓመት ሰው ነበረ። ኖኅም ሴምን፣ ካምን፣ ያፌትን ወለደ። ኦሪት ዘፍጥረት ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጡአቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በዱሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደ በዛ የልቡም አሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋዋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሾችም እስከ ሰማይ ወፍም ድረስ ስለ ፈጠርኋቸው ተጸጽቻለሁና አለ። ኖኅ ግን በእግዚአብሔር ፊት ሞገስን አገኘ። የኖኅ ትውልድ እንዲህ ነው። ኖኅም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖኅ አካሄዱን ከእግዚአብሔር ጋር አደረገ። ኖኅም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር። እግዚአብሔርም ኖኅን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሶአል፣ ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከገፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥዋም በውጭም በቅጥራን ለቅልቃት። እርስዋንም እንዲህ ታደርጋታለህ: የመርከቢቱ ርዝመት 300 ክንድ፣ ወርድዋ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመትዋም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎንዋ አድርግ። ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃን አመጣለሁ። በምድር ላይ ያለው ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አቆማለሁ። ወደ መርከብም አንተ ልጆችህንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባትና እንስት ይሁኑ፣ ከወፍ እንደ ወገኑ፣ ከእንስሳም እንደ ወገኑ፣ ከምድር ተንቀሳቃሾችም ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ።
ከሚበላውም መብል ሁሉ ለአንተ ውሰድ ወደ አንተም ትሰበስባለህ እርሱም ለአንተም ለእነርሱም መብል ይሆናል ኖኅም እንዲሁ አደረገ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ ኦሪት ዘፍጥረት ምዕራፍ 7 እግዚአብሔርም ኖኅን አለው አንተ ቤተ ሰቦችህን ሁሉ ይዘህ ወደ መርከብ ግባ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና ከንጹሐን እንስሳ ሁሉ ሰባት ሰባት ተባትና እንስት ንጹሕ ካልሆነ እንስሳም ሁለት ሁለት ተባትና እንስት ከሰማይ ወፍ ደግሞ ሰባት ሰባት ተባትና እንስት እያደረግህ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ ከሰባት ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርሁትንም ፍጥረት ሁሉ ከምድር ላይ አጠፋለሁና ኖኅም እግዚአብሔር እንዳዘዘው ሁሉ አደረገ ኖኅም የጥፋት ውኃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ ኖኅም ስለ ጥፋት ውኃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ ከንጹሕ እንስሳ ንጹሕም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖኅን እንዳዘዘው ሁለት ሁለት ተባትና እንስት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ ከሰባት ቀንም በኋላ የጥፋት ውኃ በምድር ላይ ሆነ በኖኅ ዕድሜ በስድስተኛው መቶ ዓመት በሁለተኛው ወር ከወሩም በአሥራ ሰባተኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ የሰማይም መስኮቶች ተከፈቱ ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ በዚያውም ቀን ኖኅ ወደ መርከብ ገባ የኖኅ ልጆችም ሴም ካም ያፌትና የኖኅ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ እነርሱም አራዊትም ሁሉ በየወገናቸው እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበርሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ ሥጋ ከለበሰው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ እግዚአብሔርም በስተ ኋላው ዘጋበት የጥፋትም ውኃ በምድር ላይ 40 ቀን ነበረ ውኃውም በዛ መርከቢቱንም አነሣ ከምድርም ወደ ላይ ከፍ ከፍ አለች ውኃውም አሸነፈ በምድር ላይም እጅግ በዛ መርከቢቱም በውኃ ላይ ሄደች ውኃውም በምድር ላይ እጅግ በጣም አሸነፈ ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ ውኃውም ወደ ላይ 15 ክንድ ከፍ ከፍ አለ ተራሮችም ተሸፈኑ በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ ወፍም እንስሳውም አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ ሰውም ሁሉ ጠፋ በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ ከምድርም ተደመሰሱ ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ ውኃውም 150 ቀን በምድር ላይ አሸነፈ ኦሪት ዘፍጥረት ምዕራፍ 8 እግዚአብሔርም ኖኅን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ እግዚአብሔርም በምድር ላይ ነፋስን አሳለፈ ውኃውም ጎደለ የቀላዩም ምንጮች የሰማይም መስኮቶች ተደፈኑ ዝናብም ከሰማይ ተከለከለ ውኃውም ከምድር ላይ እያደር ቀለለ ከ150 ቀንም በኋላ ውኃው ጎደለ መርከቢቱም በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች
ውኃውም እስከ 10ኛው ወር ድረስ ይጎድል ነበር። በ10ኛውም ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። ከ40 ቀንም በኋላ ኖኅ የሠራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ። ውኃውም ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ርግብንም ውኃው ከምድር ፊት ቀልሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን ርግብ እግርዋን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውኃ በምድር ላይ ሁሉ ስለ ነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አገባት። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደ ገና ከመርከብ ሰደደ። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፍዋም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም ከምድር ላይ ውኃ እንደ ቀለለ አወቀ። ደግሞ እስከ 7 ቀን ቆየ፣ ርግብንም ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም። በኖኅ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውኃው ከምድር ላይ ደረቀ። ኖኅም የመርከቢቱን ክዳን አነሣ፣ እነሆም ውኃው ከምድር ፊት እንደ ደረቀ አየ። በሁለተኛውም ወር ከወሩም በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖኅ እንዲህ ብሎ ነገረው: አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ከአንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውንም ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ ይዋሉም፣ በምድርም ላይ ይብዙ። ኖኅም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሰው ሁሉ በየዘመዳቸው ከመርከብ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ፣ ከንጹሕ እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ: ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነውና። ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደ ገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ኦሪት ዘፍጥረት ምዕራፍ 9 እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው: ብዙ ተባዙ፣ ምድርንም ሙሉአት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ። ከአራዊት ሁሉ እጅ እሻዋለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስስ ሁሉ ደሙ ይፈስሳል። ሰውን በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ: እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔርም አለ: በእኔና በእናንተ መካከል
ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ፣ የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምሁት የቃል ኪዳን ምልክት ይህ ነው አለው። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው፤ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖኅ ልጆች እነዚህ ሦስቱ ናቸው። ከእነርሱም ምድር ሁሉ ተሞላች። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውን ራቁትነት አላዩም። ኖኅም ከወይን ጠጅ ስካሩ ነቃ፣ ታናሹ ልጁ ያደረገበትን አወቀ። እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎቹ ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ከእነርሱ ባሪያ ይሁን። ኖኅም ከጥፋት ውኃ በኋላ 350 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ኦሪት ዘፍጥረት ምዕራፍ 10 የኖኅ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውኃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊስ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር በባቢሎን፣ ኤሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ ካላህን፣ በነነዌና በካላህ መካከል ሬሴንን ሠራ። እርስዋም ታላቂቱ ከተማ ናት። ምድራይምም ሉዲምን፣ ዐናሚምን፣ ላህቢምን፣ የንፍታሌምን
ፈትሩሲምን ከእነርሱ የፍልስጥኤም ሰዎች የወጡባቸውን ከስሉሂምን ቀፍቶሪምንም ወለደ። ከነዓንም የበኵር ልጁን ሲዶንን ኬጢያውያንን ኢያቡሳውያንን አሞራውያንንም ጌርጌሳውያንንም ኤዊያውያንንም ዐሩኬዎንንም ሲኒንም አራዴዎንንም ሰማሪዎንንም አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናዊም ወሰን ከሲዶን አንሥቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ ወደ አዳማና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው የምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የዔቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሦር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶሕ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ዔቦርን ወለደ። ለዔቦርም ሁለት ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳልፌንም፣ ሐስረሞትንም፣ የራሕንም፣ ሀዶራምንም፣ አውዛልንም፣ ደቅላንም፣ ዖባልንም፣ አቢሜሌክንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንሥቶ ወደ ስፋር ሲል እስከ ምሥራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖኅ ልጆች ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውኃ በኋላ በምድር ላይ ከእነዚህ ተከፋፈሉ። ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ከምሥራቅም ተነሥተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። ከዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኵሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስምዋ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቆአልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኖአቸዋል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስድንም ከጥፋት ውኃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም።
አርፋክስድም 135 ዓመት ኖረ ቃይንምንም ወለደ አርፋክስድም ቃይንምን ከወለደ በኋላ 400 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ቃይንምም 130 ዓመት ኖረ ሳላንም ወለደ ቃይንምም ሳላን ከወለደ በኋላ 330 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ሳላም 130 ዓመት ኖረ ዔቦርንም ወለደ ሳላም ዔቦርን ከወለደ በኋላ 330 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ዔቦርም 134 ዓመት ኖረ ፋሌቅንም ወለደ ዔቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ፋሌቅም 130 ዓመት ኖረ ራግውንም ወለደ ራግውንም ከወለደ በኋላ ፋሌቅ 209 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ራግውም 132 ዓመት ኖረ ሴሮሕን ወለደ ራግውም ሴሮሕን ከወለደ በኋላ 207 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ሴሮሕም 130 ዓመት ኖረ ናኮርንም ወለደ ናኮርንም ከወለደ በኋላ ሴሮሕ 200 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ናኮርም 109 ዓመት ኖረ ታራንም ወለደ ታራንም ከወለደ በኋላ ናኮር 129 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ታራም 100 ዓመት ኖረ አብራምንና ናኮርን ሐራንንም ወለደ የታራም ትውልድ እነሆ ይህ ነው ታራ አብራምንና ናኮርን ሐራንንም ወለደ ሐራንም ሎጥን ወለደ ሐራንም በተወለደበት አገር በከለዳውያን ዑር በአባቱ በታራ ፊት ሞተ አብራምና ናኮርም ሚስቶቹን አገቡ የአብራም ሚስት ስምዋ ሦራ ነው የናኮር ሚስት የሐራን ልጅ ሚልካ ናት ሐራንም የሚልካና የዮስካ አባት ነው ሦራም መካን ነበረች ልጅ አልነበራትም ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሦራን ወሰደ ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ዑር ወጡ ወደ ካራንም መጡ ከዚያም ተቀመጡ የታራም ዕድሜ 205 ዓመት ሆነ ታራም በካራን ሞተ ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ ታላቅ ሕዝብም አደርግሃለሁ እባርክሃለሁ ስምህንም አከብረዋለሁ ለበረከትም ሁን የሚባርኩህንም እባርካለሁ የሚረግሙህንም እረግማለሁ የምድር ነገዶችም ሁሉ በአንተ ይባረካሉ አብራምም እግዚአብሔር እንደ ነገረው ሄደ ሎጥም ከእርሱ ጋር ሄደ አብራምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ አብራምም ሚስቱን ሣራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኙአቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ ወደ ከነዓንም ምድር ገቡ አብራምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ የከነዓን ሰዎች በዚያን ጊዜ በምድሩ ነበሩ እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ ከዚያም በቤቴል ምሥራቅ ወዳለው ተራራ ወጣ በዚያም ቤቴልን ወደ ምዕራብ ጋይን ወደ ምሥራቅ አድርጎ ድንኳኑን ተከለ
በዚያም ለእግዚአብሔር መሠዊያን ሠራ የእግዚአብሔርንም ስም ጠራ አብራምም ከዚያ ተነሣ እየተጓዘም ወደ አዜብ ሄደ በምድርም ራብ ሆነ አብራምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ በምድር ራብ ጸንቶ ነበርና ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሣራን እንዲህ አላት አንቺ መልከ መልካም ሴት እንደ ሆንሽ እነሆ እኔ አውቃለሁ የግብፅ ሰዎች ያዩሽ እንደ ሆነ ሚስቱ ናት ይላሉ እኔንም ይገድሉኛል አንቺንም በሕይወት ይተዉሻል እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እኅቱ ነኝ በዪ አብራምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደ ሆነች አዩ የፈርዖንም አለቆች አዩአት በፈርዖንም ፊት አመሰገኑአት ሴቲቱንም ወደ ፈርዖን ቤት ወሰዱአት ለአብርሃምም ስለ እርስዋ መልካም አደረገለት ለእርሱ በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት እግዚአብሔርም በአብራም ሚስት በሦራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሠፍት መታ ፈርዖንም አብራምን ጠርቶ አለው ይህ ያደረግህብኝ ምንድር ነው እርስዋ ሚስትህ እንደ ሆነች ለምን አልገለጥህልኝም ለምንስ እኅቴ ናት አልህ እኔ ሚስት ላደርጋት ወስጄአት ነበር አሁንም ሚስትህ እነኋት ይዘሃት ሂድ ፈርዖንም ሰዎቹን ስለ እርሱ አዘዘ እርሱንም ሚስቱንም ከብቱንም ሁሉ ሸኙአቸው ኦሪት ዘፍጥረት ምዕራፍ 13 አብራምም ከግብፅ ወጣ እርሱና ሚስቱ ለእርሱ የነበረውም ሁሉ ሎጥም ከእርሱ ጋር ወደ አዜብ ወጡ አብራምም በከብት በብርና በወርቅ እጅግ በለጠገ ከአዜብ ባደረገው በጉዞው ወደ ቤቴል በኩል ሄደ ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንጋይ ተክሎበት የነበረው ነው ያም ስፍራ አስቀድሞ መሠዊያ የሠራበት ነው በዚያም አብራም የእግዚአብሔርን ስም ጠራ ከአብራም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው በአንድነትም ይቀመጡ ዘንድ ምድር አልበቃቸውም የነበራቸው እጅግ ነበረና በአንድነት ሊቀመጡ አልቻሉም የአብራምንና የሎጥን መንጎች በሚጠብቁት መካከልም ጠብ ሆነ በዚያም ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር አብራምም ሎጥን አለው እኛ ወንድማማች ነንና በእኔና በአንተ በእረኞቼና በእረኞችህ መካከል ጠብ እንዳይሆን እለምንሃለሁ ምድር ሁሉ በፊትህ አይደለችምን ከእኔ ትለይ ዘንድ እለምንሃለሁ አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ አንተም ቀኙን ብትወስድ እኔ ወደ ግራው እሄዳለሁ ሎጥም ዓይኑን አነሣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውኃ የሞላበትን መሆኑን አየ እግዚአብሔርም ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ ሎጥም ወደ ምሥራቅ ተጓዘ አንዱም ከሌላው እርስ በርሳቸው ተለያዩ አብራም በከነዓን ምድር ተቀመጠ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ እስከ ሰዶምም ድረስ ድንኳኑን አዘዋወረ የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ሎጥ ከተለየው በኋላም እግዚአብሔር አብራምን አለው ዓይንህን አንሣና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምሥራቅና ወደ ምዕራብ እይ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ የምድርን አሸዋን ይቈጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቈጠራል ተነሣ በምድር በርዝመትዋም በስፋትዋም ሂድ እርስዋን ለአንተ እሰጣለሁና አብርሃምም ድንኳኑን ነቀለ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ
በዚያም ለእግዚአብሔር መሠዊያን ሠራ። ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉሥ በአምራፌል በእላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎምር በአሕዛብ ንጉሥ በቲድዓል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰነአብ ከሰቦይም ንጉሥ ከሰሜበር ዞዓር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎምር ተገዝተው ነበር። በ13ኛው ዓመት ዐመፁ። በ14ኛውም ዓመት ኮሎዶጎምርን ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት ቃርናይም ዙዚምንም በሃም ኤሚምንም በሴዊ ቂርያታይም መቱ። የሖር ሰዎችንም በሴይር ተራራቸው በበረሃ አጠገብ እስካለች እስከ ኤል ፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ ዓይንሚስፓጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ የአዳማ ንጉሥና የሰቦይም ንጉሥ ዞዓር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎምርን፣ የአሕዛብን ንጉሥ ቲድዓልን፣ የሰናዖርን ንጉሥ አምራፌልን፣ የእላሳርን ንጉሥ አርዮክን ለመውጋት አምስቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍት ጕድጓዶች ነበሩት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊውም ለአብራም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙ እንደ ተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሖባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ኮሎዶጎምርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብራም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብራምም ከሁሉ አሥራትን ሰጠው። የሰዶም ንጉሥም አብራምን ሰዎችን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብራምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብራምን ባለጠጋ አደረግሁት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር
ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ኦሪት ዘፍጥረት ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብራም መጣ እንዲህ ሲል፣ አብራም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብራምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሊዔዘር ነው አለ። አብራምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቈጥራቸው ትችል እንደሆን ቍጠር አለው። ዘርህም እንደዚሁ ይሆናል አለው። አብራምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቈጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ዑር ያወጣሁህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው፣ ወፎችን ግን አልከፈለም። አሞራዎችም በሥጋው ላይ ወረዱ፣ አብራምም አባረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብራምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዙአቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛውም ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ። ቄናውያንን፣ ቄኔዛውያንንም፣ ቀድሞናውያንንም፣ ኬጢያውያንንም፣ ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም። ኦሪት ዘፍጥረት ምዕራፍ 16 የአብርሃምም ሚስት ሦራ ግን ለአብራም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሦራም አብራምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርስዋ በልጅ እታነጽ እንደሆነ ወደ እርስዋ ግባ አለችው። አብራምም የሦራን ቃል ሰማ። አብራምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብራም ሚስት ሦራ ግብፃዊት ባሪያዋን አጋርን ወስዳ ለባልዋ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤትዋን በዓይንዋ አቃለለች። ሦራም አብራምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁህ። እንዳረገዘችም ባየች ጊዜ እኔን በዓይንዋ አቃለለችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብራምም ሦራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሦራም ባሰቃየቻት ጊዜ አጋር ከፊትዋ ኮበለለች። የእግዚአብሔርም መልአክም በውኃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሦራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርስዋም እኔ ከእመቤቴ ከሦራ የኮበለልሁ ነኝ አለች። የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ፣ ከእጅዋም በታች ሆነሽ ተገዢ አላት።
የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ ከብዛቱም የተነሣ አይቈጠርም አላት የእግዚአብሔር መልአክም አላት